የዛሬ ርዕሴ ሀይሚና ብሩኬ ናቸው። ከዚህ በፊት ሀይሚና ብሩኬ ዱባይ ይኖሩ ነበረ። ከጊዜ በኋላ ደግሞ ወደ ኢትዮጵያ ገብተዋል። ኢትዮጵያ ከገቡ በኋላ ሀይሚ ኢትዮጵያ አልተመቸኝም፣ ተመልሼ ዱባይ መሄድ አለብኝ ብላ ለብሩኬ መልስ ሰጥተዋለች ማለት ነው። ብሩኬም አሁን ሳይሆን የተወሰነ ጊዜ ቆይተን እንመለሳለን እያለ መልስ ሰጥተዋታል ማለት ነው። ሀይሚ አልመሰላትም። ያው እንደምታዩዋት በጣም ተቆጥታለች። በጣም ደብሯታል ማለት ነው። እንግዲህ ኮሜንትን እያነበብን አስተያየት እንሰጣለን ማለት ነው። ሀይሚ የሰው ሀገር ምንም አያስፈልግም የኔ እናት እያለች ኮሜንት አስቀምጣላታለች ማለት ነው። በእርግጥ ያው ብዙዎቻችን የሰው ሀገር እንኖራለን። የሰው ሀገር ላይ ስንኖር ታውቃላችሁ የሰው ሀገር የሰው ነው ይባላል፣ እውነት ነው። 20 አመትም 30 አመትም ብንቀመጥ ዞረን ዞረን ሀገራችን ላይ መግባታችን አይቀርም ማለት ነው። ምንም ቢሆን ሀገር የመሰለ ነገር የለም ማለት ነው በትክክል። እና ሀይሚ እህታችን ያው ኢትዮጵያ ደብሮኛል፣ ሸገር ደብሮኛል፣ አስጠልቶኛል፣ ተመልሼ ወደ ዱባይ መሄድ እፈልጋለሁ እያለች ያው ተናግራለች ማለት ነው። ምንም ቢሆን አገር የመሰለ ነገር የለም ማለት ነው። ቢከፋም ቢደላል አገር የመሰለ ነገር የለም እንደኔ ማለት ነው። ሁላችንንም ያው ዞረን ዞረን ወደ ሀገራችን እንገባለን ማለት ነው። እንግዲህ ሀይሚዬ ቻዩ ምንም ቢሆን አገር የመሰለ ነገር የለም ማለት ነው። እና እንግዲህ ዱባይ ላይ በርግጥ በአንዳንድ ነገር ደስ ይላቸዋል፣ በአንዳንድ ነገርም ደግሞ ያስጠላል። ያው ቢያምርም ቢያስጠላም የሰው ሀገር ነው ማለት ነው። ምንም ቢሆን ሀገር የመሰለ ነገር የለም ማለት ነው። ስለዚህ ሀይሚ በቃ መረጋጋት አለባት። ያው እስከምትለምደው ድረስ ነው። ማናችንም አሁን ሀገር ስንቀይር እንደዛው ነው። እኛ ራሱ ከኢትዮጵያ ወደ አረብ ሀገር ስንሄድ ያሄድንበትን አገር እስከምንለምደው ድረስ ያው ታውቃላችሁ ሁላችሁ ማለት ነው ብድብር ነው የሚለን። ከአረብ ሀገርም ደግሞ ወደ ኢትዮጵያ ስንመጣም ደግሞ እንደዛ ነው። በቃ ይደብረናል ማለት ነው። በቃ ያስጠላናል አየሩ እስከምንዋሃደው ድረስ ማለት ነው። ስለዚህ ያው ሀይሚም ደግሞ እስከምትለምደው ድረስ ነው። ከለመደች በኋላ እንኳን ችግር የለውም። እንደውም ሀገሬ ትቼ የትም አልሄድ ነው የምትለው ማለት ነው። ምንም ቢሆን ሀገር የመሰለ ነገር የለም ማለት ነው። ሌላው ደግሞ ገብሱን ላስተዋውቃችሁ ማለት ነው። ይሄ የሚቆላ ገብስ ነው። ገብሱ ለኢድ ነው። ያው መውደድ ነው የሚሰራበት ማለት ነው። መጀመሪያ ያው ገብሱ በደንብ ተደርጎ ነው የሚቆላው። ከሰል ተደርጎ ነው የሚቆላ ማነው። ከተቆላ በኋላ ደግሞ ውሃ ውስጥ ይዘፈዘፋል ማለት ነው። ያው አስካር ነው ምናምን እንዳትሉ ማለት ነው። ያ የምታውቁት ታውቃላችሁ፣ የማታውቁትም ደግሞ ያው ልንገራችሁ ገብስ ነው። ያው መውደዱ ይሰራል ከዛም ደግሞ ይጠጣል ማለት ነው። ያው ሲሰራ ደግሞ ሎሚ ይጨመርበታል፣ ኮካ ወይም ደግሞ ምሪንዳ ይጨመርበታል እንዲያሳምረው ማለት ነው። እና ወይ ዝግጅት ደግሞ ለኢድ ነው ማለት ነው። ለኢዳችን እናቴን እያዘጋጀች ነው ማለት ነው። እንግዲህ ማብራት ጠፍቶ ማድቤት እየተሰራ ነው ማለት ነው። ኢትዮጵያ የናፈቃችሁ ማለት ነው። ነገ እናንተም ዞራችሁ ስትመጡ እንደዚህ ነው የምትጣበሱ። እና ሀገራችን ላይ መብራት በጣም ችግር ነው ማለት ነው። በተለይ አዲስ አበባ በጣም መብራት ችግር ነው። እንደፈለጋችሁ አታገኙም። እንደፈለኩ ልጠቀም ብትሉ ደግሞ መብራት አታገኙም። ቀን ሙሉ የሚያጠፉትም ጊዜ አለ፣ ውሎ የሚያድርም ጊዜ አለ። በቃ እኔ እንጃ እንደ አረብ ሀገር ነጻነት የለም ኢትዮጵያ ማለት ነው። መብራት በጣም ነው የሚጠፋ። በተለይ አዲስ አበባ ለምን እንደሆነ አላውቅም። በጣም ነው መብራት እንትን የሚወስዱት ማለት ነው። እና መብራት ጠፍቶ ደግሞ ያው ማድ ቤት እየተሰራ ነው ማለት ነው። መቼ መብራት እስከሚመጣ ድረስ አንጠብቅም። በማድ ቤት እናዘጋጃለን ማለት ነው። አረብ ሀገር ያላችሁ ደግሞ ያው ኢትዮጵያ ስትገቡ ግራ እንዳይገባችሁ ነው። ግራ እንዳይገባችሁ እና የኢትዮጵያ እንደዛ ነው፣ እንደዚህ ነው። በቃ ምንም ቢሆን ሀገር የመሰለ ነገር የለም። እውነቴን ነው የምላችሁ። እና ምንድነው የሚቆላ እንዳትሉ ገና ይሄ ገና ነው። ገና በደንብ ተደርጎ ነው የሚቆላ ማለት ነው። በቃ እንደ እንትን ምን ልበላችሁ እንደ ከሰል ተደርጎ ነው የሚቆላ ማለት ነው። እንደውም እናቴ ካላመለጠችኝ ካየው ሲዘጋጅ አሳያችኋለሁ ማለት ነው። ስሙ መውደድ ነው የሚባለው። በጣም ነው የሚጣፍጠው ማለት ነው። ሀይሚና ብሩኬን ደግሞ ያው የእነሱም ጾም አለ፣ የኛም ያው ኢዳችን ደርሰዋል። ሀይሚ በዱባይ
ልናሳልፍ እያለች ነው። ለማንኛውም ይቅናቸው፣ እኛም ይቅናን ማለት ነው።